እሺ ቀጥል። ድምጼ ይሰማል አይደል? ወይስ አንዴ ላስተካክል? ይሰማል። ቀጥል። እሺ አንዴ ማይክሮፎን ልሰካ። አይ እሺ የኔ ጥያቄ የሚሆነው ስለ ቁርአንና ስለ መጽሐፍ ቅዱስ የተወሰነ ንጽጽር ላይ ጥያቄ መጠየቅ ፈልጌ ነው የገባሁት። ማለትም ከዚህ በፊት አሁን የምከተለውን ሃይማኖት ለመከተል ከመወሰኔ በፊት እውነተኛ ሃይማኖት የትኛው ነው በሚል ጥያቄ በጣም ህይወቴ ውስጥ ትልቁ ጥያቄ ነበርና ከመጽሐፍ ቅዱስም ከቁርአንም መሰረታዊ የሚባሉ የእስልምናና የክርስትና ትምህርቶችን ለማየት ሞክሬ ነበር እና በአመጣጥ ደረጃ የክርስትና ሃይማኖት የእስልምና ሃይማኖት እንደሚቀድም ሁላችንም እናውቃለን። ከዛ የእስልምና ሃይማኖት ደግሞ ከክርስትና ሃይማኖት ከ600 ዓመት አካባቢ በኋላ ቁጥሩን እርግጠኛ አይደለሁም የተመሰረተ አይነት ሃይማኖት እንደሆነ ጠቅላላ መረጃ ለማግኘት ቻልኩ። መረጃ ቁርአንንም አንብበሃል? አዎ። እና ቁርአን ላይ እንደዛ የሚል ጌታ ቁርአን ላይ ስለ ቁርአን አጻጻፍ መጽሐፍ ቅዱስ ላይ ስለ መጽሐፍ ቅዱስ አጻጻፍ ልናገኝ እንችላለን እንዴ? ቆይ ቁርአንንም አንብቤያለሁኝ እንደዛ የሚል መረጃ ጌታዎች አለው ብለሃል። በቁርአን ላይ እስልምና በመጀመሪያ የተሰበከው ክርስትና ከ600 ዓመት በኋላ ነው የሚል መረጃ ጌታ እስልምና የሚባለው ሃይማኖት ወደ መታወቅና ወደ መቋቋም ደረጃ የመጣውን ያልኩት እንደዛ ስል ተረድተኛል አይደል? እስልምናን የሰበከው በቁርአን ላይ ለመጀመሪያ ጊዜ ማን ነው ይላል? ወይንም ደግሞ ከነቢይ መሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበከ ነቢይ እንዳለ አላነበብኩም በቁርአን? እሱን ቁርአን አለ ማለት ቀጥታ ቁርአንን ለማመንስ በምንድን ነው የምደግፈው? አሁን የኔ ጥያቄ ምን መሰለ፣ ቁርአንን አሁን ለምሳሌ አንተ ቁርአንን አልቲሜት ሙሉ መረጃ የማገኝበት መጽሐፍ መረጃ ቁርአን ነው ብለህ ነው የምታምነው? እኔ ደግሞ እንደዛ ብዬ ስለኔ እምነት እናወራለን። አንተ ግን ጥናት ባደረግኩበት መሰረት አልተቀደስ። አሁን አንተ ባጠናህበት መሰረት አንተ ከቢስና አጥንተሃል ወይ? አጥንቻለሁ ወይ? መጽሐፍ ቅዱስን አጥንቻለሁ አጥንቻለሁ። እንደሱ ከሆነ በቁርአን ላይ እስልምናን የሰበከው የመጀመሪያው ነብዩ መሐመድ ነው የሚለው ሰለላሁ ዐለይሂ ወሰለም ወይንስ ከዚያ በፊት የነበሩ ነብያቶች ሰብከውታል ይላል? እሱን አላነበብኩኝም። ልትነግረኝ ትችላለህ? ችግር የለውም። ስለዚህ ስለ እስልምና የሰበከ ነቢይ ማን ነው የሚለውን እናየዋለን። እሺ በማነጻጸር ደረጃ ስላልክ እናነጻጽረው። ክርስቲያን ነህ አይደል አንተ? አዎ ክርስቲያን ነኝ እኔ አሁን ላይ። በጣም ጥሩ። የምትመራበት መጽሐፍ ምንድን ነው? የ66ቱ የአማርኛ መጽሐፍ ቅዱስ። በጣም ጥሩ። ስለዚህ ሙስሊሞች የሚመሩበት መጽሐፍ ደግሞ ምንድን ነው? ቁርአን። በጣም ጥሩ። አሁን ስለዚህ ሙስሊሞችን ከመጽሐፋቸው እንዲሁም ደግሞ ክርስቲያኖችን ከመጽሐፋቸው ነቢያቶች የሰበኩት መጽሐፍ አምላክ የደነገገው ነቢያቶች የደነገጉት ሃይማኖት ወይንም አምላክ የደነገገው ሃይማኖት የትኛው ነው የሚለውን እስኪ አነጻጽረው። ወይንስ እኛ እናነጻጽረው? እኔም አንተም በዛ ነው። አሁን ጥያቄ ገብቶህ ነው በመሀል ላይ አቋርጠኸኝ ይህንን ሀሳብ ያነሳኸው ወይስ ለምንድን ነው ያቋረጥከኝ? የኔ ጥያቄ አንደርስታንድ ሳታደርግ ሙሉ ለሙሉ የተሳሳተ ነገር ስለተናገርክ ነበር። እሱንም አረምኩ። ቁርአን ከ600 ዓመት በኋላ ከክርስትና ከ600 ዓመት በኋላ የተቋቋመ ወይም የተመሰረተ የሚለው ሀሳብ ማለት ነው። ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ ከይቅርታ ጋር ናቲ ከየት ነው ያገኘው ይሄን ሃይማኖት? መጽሐፍ ቅዱስ ላይ የለም ብዬ ነው። ነቢ አምላክም ሆነ ነቢያት አልሰበኩትም። ከየት ነው ያገኘው ክርስትና የሚለውን መጽሐፍ ሃይማኖት? ሄሎ ይሰማል? አሁን አብረን ይሰማል። ክርስትና የሚባል ሃይማኖት አለ ወይ እዚህ ዓለም ላይ? ለምሳሌ ለምን የለም አልክ አንተ? አሁን ዓለም ላይ የምንመለከታቸው በጣም ብዙ ተከፋፍለው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተብሎ ተከፋፍሎ ከዛ ግን ሁሉም በቋሚነት ደግሞ ክርስትና በሚል ስም እንመራለን በሚል ይሄ ሁሉ የዓለም ወደ 3 ቢሊዮን የሚጠጋ ህዝብ እያለ እንዴት ነው ክርስትና የለም ልትለኝ ነው ወይስ? አልገባኝም።
አዎ ክርስቲያኖች አሉ። ነገር ግን ክርስትና የሚባል ሃይማኖት የለም። ክርስትና የሚለው ቃል አለ ሲጀምር መጽሐፍ ቅዱስ ክርስትና የምትለው ኢዚ ተርም ሄደህ ጉግል ላይ እንኳን ሰርች ብታደርግ ማንኛውንም ሰው ብትጠይቅ ክርስትና የሚባል ሃይማኖት አለ ይልሃል። ለምንድን ነው አንተ ይህንን ዲስአፕሩቭ ለማድረግ የፈለግከው? አልገባኝም። ሳይሆን መጽሐፍ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና የሚለው ቃል አለ። ክርስትና ማለት ምን ማለት ነው? ክርስትና የሚለው ቃል አለ ወይስ የለም? አዎ አለ። አሳየኝ። ትልቁ ላይ ነው እናክፈተው። ክርስትና ማለት የክርስቶስ ተከታዮች ናቸው። የክርስቶስ ተከታዮች ደግሞ ሐዋርያት አሉ። አለቀ። አልጠየቅኩም። ክርስትና የሚለው ቃል አለ ወይስ የለም? መጽሐፍ ክርስትና መጽሐፍ አሳየኝ። ይኸውልህ ይሄ እንትን ይመስለኛል። አይ ቲንክ እንደዚህ ዳይሬክት እንትን አሳየኝ ምናምን የሚል ጥያቄ ውስጥ መግባትም አያስፈልገንም። ለምን ብለህ ከጠየቀኝ ልለፈውና ችግር የለም ቀጥል ወደ ሌላ። ስለዚህ ክርስትና የሚል ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ የለም አለ። አንተ ነህ መረዳት ያልፈለግከው። ክርስትና የሚል ቃል አለ። ክርስትና ማለት የክርስቶስ ተከታይ ማለት ነው። ወሬውን ተውና ክፍተህ አሳየን። ያው ትልቁ ላይ ነው ጽፈት የክርስቶስ ተከታይ የሚለውን ነው ማሳይክ። ሐዋርያት ሥራ ምዕራፍ ክርስትና የሚለውን ቃል ላይ ክርስትና ለምንድን ነው ክርስትና ከሚለው ቃል ጋር ብቻ ችግር ያለብህ? ዲፊኒሽኑን ማወቅ ለምን ያልፈለግከው? አለስ ክርስትና ብለህ ጀመርክ። ስለዚህ አንድ ላስቆምህና ይሄ ቃል አለ ወይ መጽሐፍህ ላይ ብዬ እየጠየቅኩህ ነው። እኔ ከራሴ አመንጭቼው ሳይሆን ይሄን ጥያቄ አንደበት የሰማሁትን ነው በተደጋጋሚ። የቃሉን ትርጉም ለምሳሌ አሳየን። ክርስትና የለም የቃሉን ትርጉም እነማሳይክ እኔ። አንተ ግን የቃሉን ትርጉም ማወቅ አልፈልግም፣ ስሙን ነው ማወቅ እንፈልገው አልክ። ይሄ ደግሞ ዳዝንት ጊቭ ሴንስ። ተረጋጋ። ክርስትና የሚለው የሃይማኖት መጠሪያ ክርስትና የሚለው አለ ወይስ የለም? ክርስትና የሚል የሃይማኖት መጠሪያ እሺ፣ ይሄ አያከራክረንም። ወደ ጥያቄ ልግባ። የለም ክርስትና የሚል የሃይማኖት መጠሪያ ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ልትለኝ ትችላለህ። እግዚአብሔር አምላክ ግን በአንድነቱ ሶስትነቱን ገለጠ ብዬ እኔ አስረዳሃለሁ። ልክ እንደዛ ሁሉ ክርስትና የሚለው ሃይማኖትም የኢየሱስ ክርስቶስ ተከታይ የሆኑ ሰዎች የሚጠሩበት መጠሪያ ስም እንደነበር ከታሪክም እንዲሁም ደግሞ እስካሁን ድረስ ባለው የሕዝብ ቁጥር የሚከተለውን ሃይማኖት እንመጣለን። ወደሱ መጽሐፍ በጎራ ስታስቀምጠው ክርስትና የሚባል መጽሐፍ ቅዱስ ክርስትና አንዲት ቦታ ሁለት አይደለም፣ አንዲት ቦታ ክርስትና የሚለው ቃል አለ የለም? አንድ ጊዜ ጠብቀኝ። ይሰማ ክርስትና የሚለው ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ቦታ አለ ወይስ የለም? ስለዚህ ቃሉ ስለሌለ ሃይማኖቱ የለም። እባክህ እንደዛ ነው አካሄድክ። ክርስትና የሚለው ቃል አለ የለም? መጽሐፍ እኔ ለምንድን ነው ይሄን የምጠይቀኝ? አልገባኝም። ሰርች አድርገኸው እኮ ራስህ እኮ ማወቅ እኮ የምችለው ነገር ነው። ይሄ ምንም ማተር አያደርግም። ክርስትና ሃይማኖት አልከን ቅድም ጭራሽ ከእስልምና ጋር ልታወዳድረው ሁሉ ነበር። ከማወዳደርህ በፊት መጽሐፍን ያረጋግጠዋል ወይ ብዬ መጠየቅ ግድለኛ። ስለዚህ መጽሐፍህ ላይ ክርስትና የሚባል ሃይማኖት አለ ወይንስ የለም? አለ አልኩህ። ያለውም ደግሞ የክርስቶስ ተከታይ ነው። አሳየን ማስረጃ። ክርስትና የሚለውን ቃል መጽሐፍ የክርስቶስ ተከታዮች የሉም። እሺ ክርስትና የሚለው ቃል የለም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ ግን ክርስቲያኖች አሉ። ትሁት ነው ክርስትና የሚላለው መጽሐፋቸው ላይ የለም። ከዛ ክርስቲያኖች አሉ። ይሄ ሰርፕራይዚንግ ነው ለአንተ እንደ በጣም እንጂ የሌለ ነገር ሲከተሉ በጣም የሚያሳዝነው ነው። እሺ አሪፍ። ስለዚህ ጥያቄን ታዳምጣለህ በቀጣይነት ወይስ ክርስትና የሚባል ሃይማኖት ስለሌለ ጥያቄን አትፈልገውም? የአረ እንደፈለክ ጠይቅ፣ ችግር የለም። ክርስትና የሚባል ሃይማኖት ግን አለ ብለህ ሁለተኛ እንዳትናገር። የለም ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወደ ጥያቄ ይገርምሃል። ክርስትና ራሱን ክርስትና የሚባል ሃይማኖት አለ ብሎ መጽሐፍ ቅዱስ ላይ ስለተናገረ ሳይሆን ኤግዚስተንሱን የሚያረጋግጠው ልክ እንደ እስልምና መጽሐፍ ማለት ቁርአን ላይ እስልምና የሰበከው እከሌ ነው
ብሎ ጽፎ ራሱን ኮንፊርም አያደርግም። ክርስትና አለሁኝ ብሎ ተጽፎ ሳይሆን ራሱን ኮንፊርም የሚያደርገው አሳይቶ ማለትም መናገር አልቻልክም አይደል? ወደ ቀጣዩ ጥያቄ ልግባ። በጣም ጥሩ። እኔ ባገኘሁት መረጃ መሰረት እና ዓለምም ላይ ባለው ግልጽ የሆነ መረጃ መሰረት የእስልምና አስተምህሮ ተጠናክሮ ወይም ደግሞ ተቋቁሞ የተመለከትኩት ከክርስትና ምንድነው እሱ ወይም ደግሞ ክርስቲያን የሚባለው የክርስቶስ ተከታዮች የሚባሉት ተቋም ከተመሰረተበት ወደ 600 አካባቢ ዓመት በኋላ ነው። ይህንን እኔ ማግኘት እችላለሁ በመረጃ ደረጃ። ማለት እንደ ፋክት አንድ ነገር ብዙ ሰዎች የሚተማመኑበት በማስረጃ ላይ የተረጋገጠ ጉዳይ ሲኖር እንደ ፋክት ይከተሉታል። ይህንን ፋክት አግኝቻለሁ ከዙሪያዬ እና ከአካባቢ ላይ። እስልምና ስትል ጊዜ እስልምና የማስረጃ ምንጭ ምንድን ነው? ምን አልከኝ? ጥያቄ እንድገምልኝ። ማስረጃ ከምን ማስረጃ ነው ያገኘው? ታሪክ፣ ሂስትሪ። ሃይማኖት በታሪክ ይለካል። ይህን ታሪክ ማን የጻፈልህ? ሃይማኖትህ በታሪክ ውስጥ ያልፋል። በታሪክ ይለካል ሳይሆን ሃይማኖት በታሪክ ውስጥ ያልፋል። የሃይማኖት ታሪክ አለ። ይህን ታሪክ ማን የጻፈልህ? መልስ። ናቲ ማን የጻፈልህ? ይህን ታሪክ ያንተን ታሪክ ማን የጻፈው? የእስልምናህን ታሪክ። አሁን መልሱን መልስ። ከሌለ የዛኔ እኔን ስትጠይቀኝ እመልስልሃለሁ። ታሪኩን ማን የጻፈልህ? ናቲ ወይኔ ክርስቲያኖች ላይ ያዝናል ወላሂ። ናቲ አሎ፣ ማስረጃ ምንድን ነው? ታሪክ ናቲ የጌታ ሰው ወርዷል። ወላሂ በጣም ነው ታዝነት። ወረብል ከዕባ በጣም ታዝናላችሁ። ክርስቲያን ወደ 3 ቢሊዮን ክርስቲያን አለ አለ። ክርስትና የሚል ሃይማኖት አለ ወይ? የለም። መጽሐፉ ላይ ግን ክርስቲያኖች አሉ። ያዝናል። ጭራሽ ጥናት አድርጌ አለ። ምን ላይ? ቁርአን ላይ እንዳነበብኩት አለ ነው መጀመሪያ። እሺ ቁርአን ላይ ምን የሚል አለ? አገኘ እስልምናን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበኩ ነቢያቶች እንዳሉ በቁርአን ላይ አግኝተሃል ወይ? እኔ ስለሱ አላውቅም አለ። ግን አጥንቻለሁ አለ መጀመሪያ። እነዚህ ናቸው አሁን ላይቭ ላይ ከፍተው ስለ እስልምና እንደፈለጉ የሚበጠረቁት እነዚህ ናቸው። ከሙስሊሞች ፊት ስትመጡ ግን ልክ እንደዚህ አፋቸው ይያዛል። ከአንድ ጥያቄ አታልፉ። ክርስትና የሚባልን ሃይማኖት የሰበከ አንድ ነቢይ የለም መጽሐፋችሁ ላይ። እኛ ከሌላ መጽሐፍ አንጠይቃችሁም። ስለ እስልምና ግን ከመጽሐፋችን ጠይቁን፣ ሙሉ መልስ እንሰጣቸዋለን። ነቢያቶች ነው እንደሰበኩት? አዎ እንደሰበኩት። ከራሳቸው መጽሐፍ ግን ነቢያቶች እንደሰበኩ ክርስትና ማምጣት አትችሉም። ክርስትና የሚለው ቃል ሲጀምር መጽሐፍ ቅዱስ ላይ የለም። አንድ ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ግን ክርስቲያኖች አሉ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውም ክርስቲያን ካለ መግባት ይችላል። እስቲ እዚህ ካሉት ክርስቲያን አለ? ካልሆነ እኔ ልጠይቅ። ጥያቄ ያለው ጠይቅ። እሺ ግን ጊዜ ስትህ እንትን አድርገህ ታስረዳኛለህ። ባለፈው አስረድተኛል፣ ግን የሆነ ሸክ አደረኩኝ ትንሽ እና ይሄ እንትን ነው ይሄ ሱሳይ ሙስሊም ምናልከኝ ይሰማ። ክርስትና የሚለው ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ቦታ አለ ወይስ የለም? ስለዚህ ቃሉ ስለሌለ ሃይማኖቱ የለም። እባክህ እንደዛ ነው አካሄድክ። ክርስትና የሚለው ቃል አለ የለም? መጽሐፍ እኔ ለምንድነው ይሄን የምጠይቀኝ? አልገባኝም። ሰርች አድርገኸው እኮ ራስህ እኮ ማወቅ እኮ የምችለው ነገር ነው። ይሄ ምንም ማፈር አያደርግም። ክርስትና ሃይማኖት አልከን ቅድም ጭራሽ ከእስልምና ጋር ልታወዳድረው ሁልህ ነበር። ከማወዳደርህ በፊት መጽሐፍህ ያረጋግጠዋል ወይ ብዬ መጠየቅ ግድለኛ። ስለዚህ መጽሐፍህ ላይ ክርስትና የሚባል ሃይማኖት አለ ወይንስ የለም? አለ አልኩ። ያለውም ደግሞ የክርስቶስ ተከታይ ነው። አሳየን ማስረጃ። ክርስትና የሚለውን ቃል መጽሐፍ
የክርስቶስ ተከታዮች የሉም? ኦ ኦ ኦ ኦ። እሺ ክርስትና የሚለው ቃል የለም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ ግን ክርስቲያኖች አሉ። ትሁት ነው ክርስትና የሚላለው መጽሐፋቸው ላይ የለም። ከዛ ክርስቲያኖች አሉ። ይሄ ሰርፕራይዚንግ ነው ለአንተ እንደ በጣም እንጂ የሌለ ነገር ሲከተሉ በጣም የሚያሳዝነው ወላሂ። እሺ አሪፍ። ስለዚህ ጥያቄን ታዳምጣለህ በቀጣይነት ወይስ ክርስትና የሚባል ሃይማኖት ስለሌለ ጥያቄን አትፈልገውም? የአረ እንደፈለክ ጠይቅ፣ ችግር የለም። ክርስትና የሚባል ሃይማኖት ግን አለ ብለህ ሁለተኛ እንዳትናገር። የለም ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወደ ጥያቄ ይገርመሃል። ክርስትና ራሱን ክርስትና የሚባል ሃይማኖት አለ ብሎ መጽሐፍ ቅዱስ ላይ ስለተናገረ ሳይሆን ኤግዚስተንሱን የሚያረጋግጠው ልክ እንደ እስልምና መጽሐፍ ማለት ቁርአን ላይ እስልምና የሰበከው እከሌ ነው ብሎ ጽፎ ራሱን ኮንፊርም አያደርግም። ክርስትና አለሁኝ ብሎ ተጽፎ ሳይሆን ራሱን ኮንፊርም የሚያደርገው አሳይቶ ማለትም መናገር አልቻልክም አይደል? ወደ ቀጣዩ ጥያቄ ሂድ። ወደ ቀጣዩ ጥያቄ ልግባ። በጣም ጥሩ። እኔ ባገኘሁት መረጃ መሰረት እና ዓለምም ላይ ባለው ግልጽ የሆነ መረጃ መሰረት የእስልምና አስተምህሮ ተጠናክሮ ወይም ደግሞ ተቋቁሞ የተመለከትኩት የክርስትና ከክርስትና ምንድነው እሱ ወይም ደግሞ ክርስቲያን የሚባለው የክርስቶስ ተከታዮች የሚባሉት ተቋም ከተመሰረተበት ወደ 600 አካባቢ ዓመት በኋላ ነው። ይህንን እኔ ማግኘት እችላለሁ በመረጃ ደረጃ። ማለት እንደ ፋክት አንድ ነገር ብዙ ሰዎች የሚተማመኑበት በማስረጃ ላይ የተረጋገጠ ጉዳይ ሲኖር እንደ ፋክት ይከተሉታል። ይህንን ፋክት አግኝቻለሁ ከዙሪያዬ እና ከአካባቢ ላይ። እስልምና ስትል ጊዜ እስልምና የማስረጃ ምንጭ ምንድን ነው? ምን አልከኝ? ጥያቄ እንድገምልኝ። ማስረጃ ከምን ማስረጃ ነው ያገኘው? ግን ታሪክ፣ ሂስትሪ። ሃይማኖት በታሪክ ይለካል። ይህን ታሪክ ማን የጻፈልህ? ሃይማኖትህ በታሪክ ውስጥ ያልፋል። በታሪክ ይለካል ሳይሆን ሃይማኖት በታሪክ ውስጥ ያልፋል። ማን የጻፈ የሃይማኖት ታሪክ አለ። ይህን ታሪክ ማን የጻፈልህ? መልስ። ናቲ ማን የጻፈልህ? ይህን ታሪክ ማን የጻፈልህ? ያንተን ታሪክ ማን የጻፈው? የእስልምናህን ታሪክ። አሁን መልሱን መልስ። ከሌለ የዛኔ እኔን ስትጠይቀኝ እመልስልሃለሁ። ታሪኩን ማን የጻፈልህ? ናቲ ወይኔ ክርስቲያኖች ላይ ያዝናል ወላሂ። ናቲ አሎ፣ ማስረጃ ምንድን ነው? ታሪክ ናቲ የጌታ ሰው ወርዷል። ወላሂ በጣም ነው ታዝነት። ወረብል ከዕባ በጣም ታዝናላችሁ። ክርስቲያን ወደ 3 ቢሊዮን ክርስቲያን አለ አለ። ክርስትና የሚል ሃይማኖት አለ ወይ? የለም መጽሐፉ ላይ ግን ክርስቲያኖች አሉ። ያዝናል። ጭራሽ ጥናት አድርጌ አለ። ምን ላይ? ቁርአን ላይ እናነበብኩት አለን መጀመሪያ ላይ። እሺ ቁርአን ላይ ምን የሚል አለ? አገኘ እስልምናን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበኩ ነቢያቶች እንዳሉ በቁርአን ላይ አግኝተሃል ወይ? እኔ ስለሱ አላውቅም አለ። ግን አጥንቻለሁ አለ መጀመሪያ። እነዚህ ናቸው አሁን ላይቭ ላይ ከፍተው ስለ እስልምና እንደፈለጉ የሚበጠረቁት እነዚህ ናቸው። ከሙስሊሞች ፊት ስትመጡ ግን ልክ እንደዚህ አፋቸው ይያዛል። ከአንድ ጥያቄ አታልፉ። ክርስትና የሚባልን ሃይማኖት የሰበከ አንድ ነቢይ የለም መጽሐፋችሁ ላይ። እኛ ከሌላ መጽሐፍ አንጠይቃችሁም። ስለ እስልምና ግን ከመጽሐፋችን ጠይቁን፣ ሙሉ መልስ እንሰጣቸዋለን። ነቢያቶች ብሎ እንደሰበኩት አሁን እንደሰበኩት ከራሳቸው መጽሐፍ ግን ነቢያቶች እንደሰበኩት ክርስትና ማምጣት አትችሉም። ክርስትና የሚለው ቃል ሲጀምር መጽሐፍ ቅዱስ ላይ የለም። አንድ ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ግን ክርስቲያኖች አሉ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውም ክርስቲያን ካለ መግባት ይችላል። እስቲ እዚህ ካሉት ክርስቲያን አለ? ካልሆነ እኔ ልጠይቅ። ጥያቄ ያለው ጠይቅ። እሺ ግን ጊዜ ስትህ እንትን አድርገህ ታስረዳኛለህ። ባለፈው አስረድተኸኛል፣ ግን የሆነ ሸክ አደረኩኝ ትንሽ እና
ይሄ እንትን ነው። ይሄ ሱሳሂህ ሙስሊም ነው። ምናልከ ኮና አውቀው እናንተ ጭንቅላታችሁ ይቅርታና በስነ ስርዓት አሳየኝ። በቃ አሳየኝ። እንዴ መማር ፈልጌ ነው የመጣሁት አይደል? አሳየኝ። እሺ ጄሪ አንድ ቆሽ ማን ነው አንቺ ያውና ትልቁ ላይ እናድርግሽና አንቺ ከፍተሽ አሳይን ደግሞ። እሺ ያው ትልቁ ላይ ነሽ ክፈች። እኔ እዚህ ጋር የምከፍተው የለኝም። ሌላ ስልክ የለሽም? የለኝም። በቃ ምን ታደርጊያለሽ መሰለሽ ጄሪ፣ ደስ ባለሽ ሰዓት ነገ ትመጪና አንቺ ራስሽ ከፍተሽ ታሳይናለሽ። እኛ ሶሒህ ቡኻሪ 374 ላይ ስናየው ይሄ ሐዲስ ነው ያለው። ወደ ታች ወረድልኛልሽ። ስወርድ ጊዜ 375 376 እያለ የሚቀጥል ነው ሐዲሱ። ገብተሻል? አይ እንደዛ አይደለም። እኔ ያልኩት ሳሂህ አልቡኻሪ ተምዕራፍ 374 ላይ ተቁጥር 23 ላይ አንብብልኝ ነው ያልኩት እንጂ ሳሂህ አልቡኻሪ 374ን አንብብልኝ አላልኩም። እና ደግሞ በአረበኛ የምታደርገው በአማርኛ እንግሊዘኛም በአማርኛ ተርጉማ አሳየኝ ነው ያልኩት። ያን አሳየኝ ስልህ ሌላ ነው የምታሳየኝ። ሌላ አይደለም የሰጡሽ ሌላ ስለሆነ ነው፣ የዋሻችሁ ሌላ ስለሆነ ነው ጄሪ። ማንም አልዋሸኝም። እኔ ባይኔ ነው ያዩት። ታዳምጪ ካየሽ እንግዳው ለፍ ከፍተሽ አሳየኝ። እንግዲህ እኔ አልጽፈውም። እኔ እኮ አሳየኝ ያልኩህ አሁን እኮ አንተ ስታሳየኝ እኮ ስማኝ አንዴ ስታሳየኝ እኮ 374ን ብቻ ነው እያሳየኝ ያለው። ወደታች ወደ ተቁጥር 23 ላይ ያለውን አሳየኝ እኮ። ሌላ ወረድኩኝ እኮ ሸጌቱ አወረድኩኝ ያሳየውሽ እኮ 375 ነው የሚቀጥል። በቃ እሺ ላሳይሽ። በቃ ላሳይሽ 23 ነው እንድታሳየኝ እኮ ፈልገው። እሺ አሳየኝ። ተቁጥር 23 አሳየኝ። እንዴት ቁጥር እንዴት አይኖርም? እየሰጣችሁ ውሸት ነው እያልኳቸው ነው። ለዚህ ነው ስትመጡ እንድትደናበሩ ያደርጋችሁ ማስረጃ። ቆይ ላሳይሽ። አንዴ ስማኝ። ያ 374 ይታይሻል። ሶሒህ ቡኻሪ ታነቢያለሽ? ያው ሶሒህ ቡኻሪ ይላል አይደለ? 374 ጄሪ አታድርጉኝ። ከቁጥር 23 ላይ ግባ እኮ። ያው እኮ 374 እዚህ ጋር ይገኛል ቡኻሪ። ከቁጥር 23 ላይ ግባ። የትኛው 23 ላይ እኮ? የትኛው 23 ላይ እንዴ? ሳሂህ አልቡኻሪ ምዕራፍ 374 ከቁጥር 23 ላይ ያለውን አንብብልኝ። ቁጥር የለውም እንዴ? አያው አለው 370 ቁጥር 374 የሚል ነው ያለው። ከዛ በኋላ 375 ይቀጥላል። ከዛ 376 እያለ ይቀጥላል። ያው 375 ነው ቀጣይ ያለው። ኡስታዝ እኔም በትልቁ አድርገኛ እንዴ ላሳያት። ቁጥር 23 የምትለውን ነገር ይሄንን ነው የፈለገች። አንዴ በትልቁ አድርገኝ ኡስታዝ። እሺ ይሄንን ነው የፈለገች። እዚህ ጋር ቁጥር 23 ፌኖራል ኤንድ ጀናዛ ስለ ጀናዛና የሚናገረው ላይ ቁጥር 23 ላይ ከዛ 374 ያለች። ቆይ 374 ይኸው ላወጣልሽ ነው። እሺ እንዴ ተረጋጊ። ቁጥር 23ን አሳይቼሻለሁ። ከዛ 374 የሚለውን እስኪ ካለን እንፈልግልሽ። እሺ 374 የሚል የለም። እሺ ለምን ይታይሻል? ለምን የለም? አለ። እሺ በቃ አንዴ ተረጋጊ። በቃ አንዴ ተረጋጊ። 374 አንዴ ተረጋጊ። እሺ ይከፍትልሽ ነው። 374 336 374 374 እየደረሰ ነው። እሺ አንዴ ቆይ። መቶ 82 ከዛ 374 ይሄ ይታይሻል። ይሄ ቁጥር ይታይሻል። መጽሐፍ 23 374 ይታይሻል። ይሄ እሺ ትንሽ ጥራ። ምንድን ነው የፈለግሽ እዚህ ውስጥ አንብቢውን? እሺ ምን ብዬ ላንብብልሽ? ምንድን ነው የፈለግሽ እዚህ ውስጥ? ይሄ ይታይሻል። ተርጉማ
ተርጉሞ ከኮመንቱ ከፍ አድርገው ትንሽ ሐሰን ኮመንት ደረቡበት ነው። አይዋ were in the funeral procession of one of the daughter of the prophet ነብዩ ሰለላሁ ዐለይሂ ወሰለም ይሄ ስለ ቀብር ነው የሚናገረው። ኦኬ ከነብዩ መሐመድ ሴቶች ልጆች ቀብር በአንድ ቀን and he was sitting by the side of the grave ቀብሩ ይሄ ከሰው የሚቀበርበት መሬት ከተቆፈረ በኋላ ከዛ ዳር ቁጭ ብለው ነበር ይላል። so his eyes shedding tears በአይናቸው ላይ እንባ ሲያቀራ አየሁኝ። he said ብለው አሉ is there anyone among you who did not have sexual relation with his wife last night እናንተ ውስጥ ከዛ ቀብሩ ላይ በተገኙት ሰዎች ውስጥ ከእናንተ ውስጥ ከሚስቱ ጋራ ሴክስ ወሲብ ያደረገ አለ ወይ ማለት ነው ነው ጥያቄ ጠየቁ። አቡ ጣልሃም ብሎ ቀነሰ ኢንቲሜቲቭ ማለት ነው። and so the prophet sallallahu alaihi wasallam told him to get down in the grave ወደ መቃብሩ የተቆፈረው ገደል ውስጥ እንዲገባ አዘዙት። ይሄ ሰው ምና ከሚስቱ ጋራ እንተኛም ነበር ይዛ ቀለሊት ግልጽ ነው። so he got down in the grave ከዛ ወደ ቀብሩ ገባ ነው የሚለው ግልጽ ነው። እዚህ ላይ ነው ጥያቄሽ ወይስ ምንድነው? በአማርኛ ተርጉሞ በአማርኛ ቆይ እንግሊዘኛውን እያነበብኩኝ በአማርኛ እየተረጎምኩልሽ ነበር። አልሰማሽኝም? እየሰማሁ ነው። እኔም ባይኔ ማየት ስለምፈልግ እዛው በአማርኛ ታስረዳኛለህ። ምን ችግር አለው? ሐሰኑ ምን አለ መሰላችሁ አንዳንድ ጊዜ ሰዎች ለመዳረቅ ምንድነው ጥያቄሽ እዚህ ላይ? እንግሊዘኛውን አንብቤ እኮ በአማርኛ ነገርኩሽ ነገር ነው። ሰዓት አንተ እያዋሻሁሽ አይደለም። ለምንድን ነው እሺ እንትን የምትለው? ጥያቄ እንዳልጠይቅም ፈልግ። ለምንድን ነው እያነበበልኝ ነው አይደል? አንተ ዝም በል እንዴ። እያዋሻሁሽ አይደለም እኮ እኔ ተረጎምኩልሽ እኮ። ሐሰን እያዋሻሁሽ አይደለም። ሽሩሩ የምትላት አንድ ጊዜ ሰዓት የሚገደለው ለምንድን ነው? አንድ ጊዜ ጄሪ ጥያቄሽ ምንድን ነው? خلاص ኢብራሂም ተረጋጋ። ቆይ በቃ ሐሰን ተረጋጋ እኮ የሚያስብል ነገር እኮ አይደለም። ጥያቄዋ ምንድን ነው እኮ በቃ ተዋት። እሷ ሁሱ ትቷታል አይደል እንድታወራ ከሌላ ቦታ ያየሁትን እዚህ መረዳት ፈለኩ። አታስረዳም ነው ምንድን ነው? ይኸው አንብቢው። ይኸው እዚህ ጋር ይኸው አማርኛ ላይ ተርጉሜ ይኸውልሽ አንብቢው። እሺ አሁን አንብቢውና ለሁሱ አስረጂው እስኪ። ጥያቄሽን ጠይቂው። አማርኛው ተርጉሜልሻለሁ። አንብቢውና ሁሱ እዚህ ይሄ ጥያቄ እዚህ ላይ ነው ብለሽ ተናገሪ። ይሄ ይታይሻል አማርኛው? አዎ ይታየኛል። በቃ አሁን አማርኛውን አንብቢውና ሁሱን ጠይቂ ጥያቄሽን። ጮክ ብለሽ አንብቢላቸው ለሌሎችም ሰዎች እንዲሰሙት። አይ ያነቡት እንትን በለው ትንሽ ጥላ ምናምን። እሺ ያለሁበት ቦታ ስለሆነ አሁን ሲታይሻል። አንብቢው በአማርኛ ይነበባል አይደል? አሁን ጀሪ ከነብዩ ሰለላሁ ዐለይሂ ወሰለም ሴት ልጆች አንዷ የቀብር ስነ ስርዓት ላይ ነበርን ይላል። ቀጥያ አንብቤዋለሁ ግን ቁጥሩ አልታየኝም። ከሌላዩ ቁጥርና እዚህ ጋር ያለው አንደልኝም። ይሄው ቁጥሩ መጽሐፍ 23 ዲስ ነምበር 374 ይሄው እዚህ ጋር 23 ያልሽው ይሄውልሽ 374 ያልሽው ቁጥር ደግሞ ይሄውልሽ ከጣቴ ጎን ያለው ይሄ ይታይሻል። አዎ መጽሐፍ 23 374 ያልሽው ይሄንን ራሱ ነው ኮፒ አድርጌ እንግሊዘኛው ላይ አማርኛው ላይ ቀየርኩልሽ። አሁን ጮክ ብለሽ አንብቢውና ጥያቄሽን ነው ኡስታዝ እሱ ጠይቂ። ይሄ ጥያቄሽ ሌላ ሰው እየጠበቀ ነው። እሺ አንብቤዋለሁ። ሌላ አንድ ጥያቄ ልጠይቅና እሺ ወርዳለሁ። መጀመሪያ እዚህ ላይ ጥያቄሽን ጠይቂ። መጀመሪያ ጠይቂ። ቆይ መጀመሪያ ጠይቂ ኡስታዝን። አንብቢውና ጮክ ብለሽ አንብቢውና ጥያቄሽን ግራ የገባሽን ነገር ኡስታዝ ይመልስልሽ። ጥያቄ የለሽ ግን ከሌላ ቦታ ያዩትና ይሄ አንድ አይደለም። መጽሐፉ ይሄ ትክክል ይሁን አይሁን ወይ ደግሞ ያዩት ይሁን አይሁን አላውቅም። ስለዚህ እኛ ለምን እንዋሽሻለን? እኛ አንዋሽም። ይሄው አንቺ 23 ላይ ይሄው 23 ላይ 3 ላይ ቁጥር 23 አላልሽም አንቺ ቅድም? እያለች ያለችው ምንድነው? እዛ ያየሁትና እዛ ያየሁት የተለያየ ሆኖብኛል አንድ አይደለም። ስለዚህ እሱ ልተውና ሌላ ጥያቄ አለ። አይ ጠይቂ። ጥያቄሽ ምንድነው?
እሺ ነብዩ መሐመድ ከነብዩ መሐመድ በፊት እስልምናን የሰበከ ነብይ መረጃ እንዲሰጥ ይፈልጋሉ ማለት ነው። እሺ ያዕቆብ ሰብኳል። አውጣላት አንድ ጊዜ ያዕቆብ ሰብኳል 132 አውጣላት ምዕራፍ 2 ምዕራፍ 4 ውስጥ ቁጥር ስንት? 174 ምዕራፍ 2 132 አበቀራ ኢሻቢብ 174 32 ያውና እዚህ ቦታ ላይ ያዕቆብም እንደዚሁ ልጆችን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያው ያዕቆብ እስልምናን ሰብኳል። ልጆቹን ሙስሊሞች ሆናችሁ እንጂ አትሙቱ እያለ ይሰብካቸዋል። ይሄ ነው። እስኪ አብራራልኝ። ያው ልጆቹን አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ያዕቆብ። እንደዚህ እኮ ነው አይደለም ያልኩህ። ስለ እስልምና ትክክለኛ የሰበከ ነብይ ጥቀስልኝ ያልኩህ አይደለም። አምላክ ነብይ ራሱ ሊሆን አይችልም ብዬ ነግሬው ነበር። ልክ ልኩን ማለት ነው ከገዛ መጽሐፍ። ምክንያቱም ኢየሱስ ክርስቶስ እሺ ማስረጃ ላሳይሽ። አንድ ያውጣላት ሐሰን ስለ ነብዩ መሐመድ ጥያቄሽ ለኔ መልስልኝ፣ ለሱ ካልመለስክለት ማለት ነው። ማስረጃ ልሻርለ ላሳይሽ እንጂ ኢየሱስ የወደፊቱ እንደማያውቅ አይደለም። አምላክ ነብይ ራሱ ሊሆን አይችልም እኮ ማስረጃ ልሻርለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው፣ ነብይ አይደለም። በእናንተ ነው ነብይ ሆነው። እኔ ደግሞ አንተ ስለ ነብያችሁ እያስተማርክ ስለሆነ እኔ ለጥያቄ ገብቻለሁ እኮ። ቀስ በይ እንጂ ረጋ ቤት አለው እንዴ። ኢየሱስ ወደፊቱን እንደማያውቅ አልኩኝ። ማስረጃ አልሽ እኮ ማስረጃ እናሳይሽ። ከዛ እንደገና ኢየሱስ ጌታ ነው አልሽ። ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው፣ ተሹሞ ነው ጌታ ኢየሱስ ክርስቶስ። እኛ ስለ ኢየሱስ ስለ ሐዲስ ኪዳን ብቻ አይደለም የምንመሰክረው፣ ስለ ብሉይ ኪዳን እንመሰክራለን ማለት ነው። ተመሰክራላችሁ። ስለ ነብዩ ጠይቀህ የመጣሁት እና ስለ እሱ የጠየቀህን ጥያቄ ሳይሆን እኔ የምጠይቅህ ሌላ ጥያቄ አለ። ስለዛ መልስልኝ። ረጋ በይ እሺ፣ ቀስ በይ። እንደምናችሁ ነው እንዴ? ሳልጠይቅህ ነው እንዴ? ገና ሳላናግርህ ነው እንዴ ረጋ በይ የምትለው? አነስተሻል የሆነ ሐሳብ እሱ ሳይጠራ መሄድ እኔ አልወድም። እንደዚህ ነው ረጋ ተብሎ ሁሉን እያስተማርክ ከሆነ ጥያቄ ልጠይቅህ ገብቻለሁኝ። የምጠይቅህን ጥያቄ መልስልኝ። ትጠይቂያለሽ። ቀስ በይ ሸጊቱ። ይኸው አንዴ ረጋ በይ። የሆነ ንግግር ስናገር ማስረጃ ያሳየኛል። ከዛ ሊያሳይሽ ብዬ ልነሳ ስል አለፍሽ። እሱን አይ ኢየሱስ ጌታ ነው አልሽ። እሱንም ልክ እንዲሁ ላወራ ስል አይ አልፈልግም ደግሞ ወደ ሌላ አልሽ። ገብቶኛል። አንተ የምትለው ገብቶኛል። አንተ ከአዲስ ኪዳን አምጥተህ የሆነ ልትለኝ ነው። እኛ ደግሞ አዲስ ኪዳንና ብሉይ ኪዳንን አዋህደን ነው የምንረዳው ማለት ነው። አዋህደን እናወራሽ፣ ችግር የለውም። እሺ አሁን የመጀመሪያ ተረጋጊ፣ ቀስ በይ እንጂ ከመጀመሪያው ጀምረ እናንሳ እና ትጠይቃለሽ። ቀጥታ መተሽ ስለ ነብዩ መሐመድ ጥያቄ አለኝ ጥያቄ እንዲህ ነው ብትይ ችግር የለውም እንመልስልሽ ነበር። ግን የሆነ ያነሳነውን ጉዳይ ላይ እዛ ላይ ሐሳብ ሰጥተሽ እሱን ሐሳብ ሰጥተንበት እንለፍና ከዛ በኋላ ስለ ነብዩ መሐመድ ጥያቄ ትጠይቃለሽ ሰለላሁ ዐለይሂ ወሰለም። መጀመሪያ ላይ ምን አልሽ? ኢየሱስ ክርስቶስ ጌታ ነው ብለሻል አይደለ? በቃ አንዱን ብቻ እሱን ብቻ ለይልሽና ጊዜ ላለማርዘም ኢየሱስ ክርስቶስ ጌታ ነው ያልሽው በሚገባ ጌታ ነው። አያውቅም የሚለውን መጀመሪያ ስጣት። ከዛ ጀምሮ ሁሱ የማያውቀውን ነገር እየጠራሽ የጠራላት ቢር ነው የሚሻለው። ታውቃለህ፣ ላይ ወጣሽ ዝም ብላ እኮ ተረጋጊ ስትባልም አትሰማም። ምን ማለት ነው ተረጋጊ? ዝም ብሎ ተረጋጊ አለ እንዴ? ሳልናገር የሚሆን ነገር አለ እንዴ? ልጠይቅ ነው የገባሁት። መጠየቅ የምፈልገውን ነገር ጠይቃለሁ። እሺ አንዴ አዳምጪ። እሺ አንድ ጊዜ አዳምጪ። ኢየሱስ ክርስቶስ ጌታ ነው ያልሽው? ለምን ሚውት ታደርገኛለህ? ሚውት አታድርገኝ። ጥያቄ ልጠይቅህ ነው የገባሁት። ትጠይቂያለሽ። ስለዚህ እንጠይቅህን ጥያቄ መልስልኝ። በፈጣሪ እኮ ረጋ በይሽ ያልኩሽ እኮ አልመልስም እኮ አላልኩሽ። አትጠይቂም አላልኩሽም። ኢየሱስ ክርስቶስ ጌታ ነው። አዳምጠኛ፣ ልጠይቅህ ነው። ኢየሱስ ክርስቶስ ጌታ ነው ብለሻል አይደለ?
እምጠይቅህም ጥያቄ መልስልኝ። ልጠይቅህ ነው ጥያቄን ለማዳመጥ ዝግጁ ሁን። የሆነ ሀሳብ አንስተሻል፣ እሱ መጥራት አለበት እባክሽ። ሁለቱም ተውኩ በቃ። እሱንም የምትነግረኝ ከሐዲስ ኪዳን ነው አውቃለሁኝ። ማስረዳት አይጠበቅህም። እኛ ከሐዲስም ኪዳን ከብሉይ ኪዳን ማዋህደን ነው የምንረዳው እንጂ ከሐዲስ ኪዳን ብቻ አይደለም። አዋህደን ከሁለቱም በቃሽ፣ ችግር የለውም አዋህደን። እኔ ስለ ኢየሱስ ክርስቶስ እኮ ንገረኝ አላልኩም። ስልጠይቅ ጥያቄ የገባው ጥያቄን አዳምጥ። በቃ ጥያቄን አዳምጠኝ። ያላ እሺ፣ ጥያቄሽ ምንድን ነው? ቶሎ ለኢላሃ ኢላላህ እንዴ ለምን ትናደዳለህ እኮ? ጥያቄሽ ምንድን ነው? ሸይክ ጠይቅ ያልኩሽ እኮ በቃ ያው ፍቺና አሁን ጠይቅ የወለ ጥያቄሽ። እሺ ሳሂህ አልቡኻሪ 374 ቁጥር 23 ላይ ምን ይላል? እሺ አንብቢልን። ያው ትልቁ ላይ ነሽ፣ እኛ ዝም ብለን እናዳምጥ። አንብቢው አጭር አንተ ግለጣ። እሺ እኛ እንገልጣለን፣ ታነብልና ታስረዳናለች። እሺ አንድ ሐሰን አውጣላት፣ ቁጥር ንገሪው። እሺ በይ ስንት ላይ ያውጣልሽ? ንገረኛ እንዴ አንቺ ንገሪን እንጂ ቁጥሩ እየጠበቅሽ ነው። ያው ሊያወጣልሽ ነው። ሳሂህ አልቡኻሪ 374 ተቁጥር ላይ ሳሂህ አልቡኻሪ 374 ነው ያልሽው? 374 እሺ አዳላት ያው ተፈልሻለ። አንብቢና አስረጅም። እሺ ተርጉማ አረብ በምን ተርጉማ እንጂ ጉግል ብፁዕ ቅዱስ አቡነ ጉግል ላይ እኮ እሺ አንብበው አንተ እኮ አጣን እኮ እኛ። አንቺ ደግሞ አንብቢው እንጂ እንዴ እያስተማርክ አይደለ? ጠየቅኩህ፣ አስረዳኝ። አንብብና አስረዳኝ። በቃ እሺ እንለፈው፣ እሱንም እናስረዳት። ቁጥር ስንት ነው? 374 አይደለ? 374 እሺ 374 ይላል። በሱ ላይ ጥያቄ አለሽ? በመጀመሪያ ጥያቄ መጠይቅ ከሆነ ማለት ነው ጥያቄ አለሽ በእርሱ ላይ ወይንስ ዝም ብዬ ሐዲሱን ላብራራልሽ? ከቁጥር 23 ላይ አንብብልኝና አብራራልኝ፣ አስረዳኝ ማለት ነው። በቃ 374 ነው አይደለ? አሁን ላብራራልሽ፣ አዳምጪ። ከቁጥር 23 ላይ 374 ያው ሳሂህ ቡኻሪ 374 ያው ላይ ይገኛል እዚህ ጋር። እሺ 374 ከቁጥር 23 ላይ እሺ አንብብልኝ። ቁጥር 23 ምንድነው ልጅ? ያው 374 ይላል። ተርጉሞ ከስር ተርጉሞሽ። እሺ ተርጉሜ እንድታየው ነው የፈለግሽው? አዎ እኔም ማንበብ ፈልጋለሁ። እሺ ችግር የለውም። ያው ሙሉ ልተርጉምልሽ አይደለ? እንደዚህ አድርጌ ከነዘጋቢዎቹ ምናምን ሁሉ ልውሰዳቸው። ያው 374 እሺ 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 ያው 374 አቢ በይ እስኪ ቁጥሩ አይታይም። ያና 374 ይሄ አለ አይደል? 374 ይሄን አምጥቼ ጉግል ላይ የተረጎምኩ እዛው አድርገህ ቀይረው። እዛው አድርገህ ወደዛ ትወሰዱ ስልኩን። እዛው ላይ አይቀይርም። ይኸው እንደዚህ ቆይ ላሳይሽ። እዚህ ጋር ላምጣና ከዚህ ቆይ ላሳይሽ። እንዴት ላድርግልሽ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ከሚለው ጀምሬ ላንሳልሽ። ይታይሻል አሁን ይሄን ጀሪ ይታየኛል። እሺ አዎ ይሄን ያው ቀጥታ ኮፒ ያደረኩኝ እዚሁ ጋር አንቺ እያየሽ ያው አመጣሁት እዚህ ጋር።
ይሄን አሁን ላጥፋውና ያውና አጠፋሁት። እዚሁ ጋር ላስቀምጠው። ያውና ራሱ አናበ ከቁጥር 23 ላይ ያለውን አድርግልኝ። አይታይም ቁጥር 23 ምንድነው? ያው ሶሂህ ቡኻሪ 374 ይሄ እኮ ነው የሰጠሽን ቁጥር ሸግት 374 ከቁጥር 23 ላይ አድርገው። ያ 374 ነው። እሺ ወደ ታች ዝቅ አለ 375 ነው የሚቀጥለው። ምዕራፍ ነው እሱ እኮ ምዕራፉ ነው። ህግቱ ምዕራፍ የሚባል ነገር የለም። ያውና በቁጥር ተቀምጠዋል ሐዲሶች 374 ካልሽ 375 ነው ቀጣዩ። ያው 300 ምዕራፍ 374 ከቁጥር ላይ 23 ላይ ነው የምታደርግልኝ። ያውና 323 ቁጥር ላይ አድርገው። ወደ ታች ከሄደ 375 ነው የሚቀጥለው። ከዚያ 376 ይላል። ሳሂህ አልቡኻሪ ምዕራፍ 374 ከቁጥር 23 ላይ ነው ያልኩት። ሰዓት ብዙ ሰው ስላያለ ስለሆነ ብዙ ሰው መጠየቅ ይፈልጋል። ሰዓቱን እየገደልሽ ስለሆነ ማለት ነው። የሰጡሽን ነው ተቀብለሽ የመጣሽ። ምን እንደሆነ ታውቃለሽ? የሰጡሽን የሚባል ነገር የለም። የጠየቁትን ነው እኔ መመለስ የምፈልገው። እናንተ ያላችሁት ብቻ ማዳመጥ አይደለም። እዚህ ጋር መምህር ነው ያለው፣ መምህር ነው በትኖ ማስረዳት አለበት እኮ። ሐሳቤን አዳምጪ አንድ ጊዜ። ብዙ ሰው የሚስተናገድበት ቤት ነው። አንቺ ብቻ ሰዓቱን መጠቀም የለብሽም። ገብቶሻል? ምዕራፍ አሁን ሳሂህ አልቡኻሪ አልሽ አይደለ? 374 አወጣልሽ። ከዛ ያ ሐዲስ ነው የሚነበብልሽ። አንቺ ግን ማንበብ አትችይም። ገብቶሻል? የተሰጠሽን ነው እያመጣሽ ያለሽ። ከዛ ከእንደገና ደግሞ ቁጥር 23ን ታያለሽ። የምን ቁጥር ነው? ገብቶሻል? 374 አልሽ 374 ሳሂህ አልቡኻሪ ላይ ያወጣሽው በቃ እሱ ነው የሚነበብልሽ። አሁን እሱን ከቻልሽ ያስረዳሻል። ጥያቄ ከሆነብሽ ጥያቄሽን መጠየቅ ነው እንጂ ደንዝንዝ አደረግሽው እኮ። አንቺ ብቻ እኮ አለሽ የምትስተናገጂው እዚህ ቤት። በጣም ብዙ ጠየቅ የሚፈልጉ ማወቅ የሚፈልጉ አሉ። ሰዓቱን እንጠቀምበት። ሚውት አታድርጉኝ። ከቁጥር 23 ላይ አሳየኝ። ቁጥር 23 የሚባል ነገር የለም ጀሪ። ይኸው 374 አለ። ለምንድን ነው የሌለው? አለ። ይሄ እኔ እኮ ምዕራፍ ነው ያልኩት። ምዕራፍ አለው አይደለ? ከምዕራፍ ዝቅ እሺ፣ ምን ይላል? በቃ እቺ ማን ይላል? ናግራት መሰለኝ። ምንድን ነው የሚለው? እሺ፣ ምንድን ነው የፈለግሽው እንዴ? ምን ታነብልኝ ነው ያላልኩ? እንደምን እንደዛ ታደርጋለህ እኮ። ቁጥር 23 ምንድን ነው የሚለው? ይዘሽ ነው በቃ ቁጥር 23ን ይዘሽ ነው በቃ ወርዷትና ሌላ ሰው ከቁጥር 23 ላይ ለምን አትገልጡልኝ? በቃ እንዴ ለምን በቃ ትላላችሁ? ለምን የሚያሳፍር ነገር አለ? ከቁጥር 23 ላይ ክፈቱልኝ። አንዴ ብሮባ አለ ለሽ ለምን አወርዳችሁ? ኦኬ እሺ እግዚአብሔር ረኛ ሰላም። እስልምና ኦሬዲ አንድ አምላክ አለ ብሎ ያምን ነው ማያምነው ሰውዬ። ድንጋይ ዛፍ ላይ የሚሰግድ ሰውዬ ዓመተ ምሕረትን ይቀበላል። that's why the all ኢትዮጵያ ኦር ደግሞ the world wide ይሄን ነገር አክሰፕት ያደርጋል። ለምን? ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የመጣ ነገር ስለሆነ ማለት ነው። ዓመተ ምሕረት ኢየሱስ ክርስቶስ ወደ ምድር መጥቶ ከሞተ በኋላ ከተነሳ በኋላ በአብ ቀኝ ከተቀመጠ በኋላ ዓመተ ምሕረት የሚል የካላንደር ማህተም አለ ማለት ነው። ዓለም ላይ አንድ ማለት ነው። ከዛ በፊት ነው አልጨረስኩኝም። ልጠይቅህ እኮ ነው። ከዛ በፊት ግን አልጨረስኩም። ለምንድን ነው በእርጋታ ማታዳምጠው? እያዳመኩሽ ነው። ረጋ በይ መጀመሪያ ሸቂት። አሁን ባወራሽው ሀሳብ ላይ ሀሳብ ላንሳልሽ ብዬ። እሺ አይ አታንሳልኝ። ለምን ታነሳልኛለህ? ሪያሊቲውን እኮ ነው ተናገርሽ። መውጣት ነው የምትፈልጊው? እና አዳምጠኝ። አይደለም ይሄው ልንገርሽ አልከኝ፣ ሰማሁህ። ከዛ ደግሞ ንገረኝ አልከኝ። ከዛ ሆነ አርጌ ነው አትንገረኝ። መቼ ተናግሬ ጨረስኩ እኮ። አንድ ነጥብ አነሳሽ አይደለ? በሱ ላይ እናውራና ወደ ቀጣዩ ደግሞ አይ አልጨረስኩም። ነጥቤን አልጨረስኩም። ዝም ብለን እናዳምጥ። ምን ታደርጋለህ? የኢትዮጵያ ካላንደር ምን ይላል እኮ? አንድ ዓመተ ምሕረት ስላልሽው ጉዳይ እናንሳሽ። ወይ ኢትዮጵያ ካላንደር ምን ይላል? ለኢትዮጵያ ካላንደር ሳይሆን ስለ ክርስቶስ ዓመተ ምሕረት እየተወራ ነው። አንዴ ስለሱ ነው አይደለም። ስለ ኢየሱስ ምሕረትማ ለዓለም በሙሉ መሐሪ ነው ኢየሱስ። ከዛ ተጠይቀሃል። ውሸት ነው ማስረጃ መጽሐፍ ቅዱስ ላይ ኢየሱስ ይኸውልህ፣ ሃይማኖት አይል፣ ዘር አይል፣ ቋንቋ አይል፣ ቀለም አይል፣ ሁሉንም ይምራል ኢየሱስ።
እኔ ላዳምጥ የምፈልገው ጥያቄ ስጠይቅ አዳምጥ። እየሰበክሽን እኮ ነው ክርስቶስ ለዓለም ምህረት ነው አልሽ አይደል? አንድ በሱ ላይ ደግሞ እኔ ላውራ አይደለም። እሱ ጥያቄ አይደለም። ኦልሬዲ ተጠይቆ ያለፈ ነገር ስለሆነ ሰበክሽን እኮ ገናችን አንተ ዓመተ ምህረት ማለት ክርስቶስ ለዓለም ምህረት ያደረገ መሰበክማ ይኸውልህ ወንድሜ መሰበክማ ግዴታ እኮ ነው እኮ። ስለዚህ ስለሰበክሽና አሁን በሱ ላይ ነው ደግሞ ወደህ አይደለም የምትሰበከው፣ መስማትም ግዴታ አለብህ። ኢየሱስ ክርስቶስ ጌታ እንደሆነ ግዴታ ነው። ይሄንን ነገር ተቀብለህ ነው ማለፍ ያለብህ። የኔ ወንድም ልንገርህ፣ አትልፋ። ኢየሱስ ክርስቶስ ጌታ ነው፣ አማላጅ ነው። አታዳምጥም? ምን ይሻላል? ተናዳ ነው የገባችው። በቃ ምን ማለት ነው? ምን ታደርገኛለህ? ከዛ ጥያቄ እንጠይቅሃለሁ። ለጠይቀህ ከኔ ጋር ታወሪያለሽ ወይስ አታወሪም? ለመጨረሻ ጊዜ እያከበርኩሽ ጥያቄ ልጠይቅህ። በቃ እንደሱ ከሆነ አሁን በተናገርሽው ላይ ሐሳብ እናንሳና ወደ ቀጣዩ ደግሞ እንሂድ። እንስማማ? እሺ እሰማሃለሁ። በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ? ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። ማስረጃ ልስጥሽ መጽሐፍ ቅዱስ ላይ ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ። እንግዳው ልክፈት። ያው ናይ እሺ ያው እና እዚህ ጋር ምን ይላል? እዚህ ጋር ምን ይላል አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ኢየሱስ ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር ነው ያደረገው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። አይሻ አይደለም በመደረግ የተገኘ ጌትነት እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ያለው? ለእስራኤል እኮ። በጣም አሪፍ አየክ። የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው። እሱ እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ቆይ ጠየቀኝ እኮ ጠየቀኝ። ጌታ ያደረገው እግዚአብሔር ነው አለች። እሱ ነው ያለ። ስለዚህ ክርስቶስ ጌታ ተደርጎ ነው። እሺ ስማኝ። ለማን ያለው? ለማን ያለው? ለእስራኤል ሕዝብ። ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው። አይዋ ለምንድን ነው? እኔን አይደለም አሁን መጣ የምትለኝ ለእስራኤል ሕዝብ ነው ያለው። ገባ? ቢኮዝ እሺ አንዴ አዳምጠኛ ስትነግረኝ ሰምቼ የለ። ለምንድን ነው እንደዛ ያለው? የእስራኤል ሕዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ የላከው እግዚአብሔር ነው ብሎ አላቸው። ለምን? እንዲቀበሉት ይሄ መዳን እንዳይተላለፋቸው። ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው ኢየሱስ ጌታ ነው፣ ኢየሱስ ስላንተ ሞቶልሃል፣ ስለበደል ምንም ማድረግ አይቻልም። ተደርጎ ነው ያገኘው ጌትነት ነው። አንዴ ቆይ ደግሞ ከሰዎች ጋር ታነጻጽረዋለህ። ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገዋል። ልስጥሽ ምን ታያለሽ? የለም አለ ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ። እሺ ኦሪት ዘፍጥረት ምዕራፍ 40 ጌታ ያደረገው ከአዲስ ኪዳን አውጣልኝ እስቲ። ከአዲስ ኪዳን የለም እግዚአብሔር ከእርሱ በፊት ጌታ አድርጓል። የአዲስ ኪዳን መጀመሪያም እሱ ነው። ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል። ቆይ እግዚአብሔር በየዘመናቱ ሁላቸውንም ጌታ አድርጓቸዋል። ኦፍኮርስ 24 ነበሩ። አንተ የምትቀራቸው ሰዎች አሁን ጌታ ያደረጋቸው የምትላቸው 24 ነበሩ። 24ቱ ለምሳሌ አብርሃም የእምነታችን ጀማሪ ነው። ማስረጃዎች ላይ ማስረጃዎች የቱ ጋር? ይሄው አዲስ ኪዳን ላይ ዕብራውያን 12 ላይ ማስረጃ እኮ የቱ ጋር? ዕብራውያን 12 ላይ ዕብራውያን 12ን ክፈት። ዕብራውያን 12 ላይ 12ን ክፈት። ቁጥር ስንት ላይ? ዕብራውያን
12ን ክፈት፣ ከአንድ ጀምሮ ይናገራል። ረበፈታ ሙሉ መጽሐፉን ላምበው በጣም ምን ችግር አለው እንዴ ታዲያ? እሺ ችግር የለም። ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል። እነማን እንደሆኑ ነው ካል 24ቱ ብለህ የምትጠራቸው ነቢያቶቹን ነው። ማን እንደሱ ብሎ 24 ነብያት የሚባል ነገር አለ እንዴ? ቀጥል ከዛ ታገኘዋለህ። ቀጥል 24 የሚባል ነብይ አለ መጽሐፍ ቅዱስ ላይ አባ ቀጥል እያነበብከን ነበር። ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ አስጨነ እንጂ የቱ ጋር ነው 24 ነብያት የሚለው መጽሐፍ ቅዱስ? ስትቀጥል ታገኘዋለህ። ቀጥል። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን። በፊታችን ያለውን ሆልዶን ይቅርታ ምን ይላል? ስለምንድን ነው ሌላክሽን ሰግጥ ወይልሽ የአብርሃምን ጌትነት እኮ ማስረጃ ትሰጭን ነው። እሺ ምን ይላል? የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳይን ነው አይደል? እዚህ የመጣሽው የቱ ጋር ነው? ሙሉ መጽሐፉን ላንብብና እየተረጎምሽ ትሰጭልን። አሁን የጀመርከውን ጨርስ። ሙሉ መጽሐፉን ላንብበው። ማስረጃ አልከኝ አይደል? ማስረጃ ሰጠው። በቃ ነይ በቃ። ስለምንድን ነው ማስረጃ የተጠየቅሽው? መጽሐፉን አንብብልን እኮ እያለች ነው። አንብብልኝ ማስረጃ ብለኛል። ዕብራውያን 12 አንብብ። ነሽ አንብቢና ተርጉሚልኝ። ለምን አነባለሁ? አንተ አንብበው። መጽሐፍሽ ነው አንብቢ። እንደምን ነው አንተ አንብበው። የጀመርከው አንተ አይደል? አንተ አንብበው። እኔም አንብቢ ስትለኝ አነብልሃለሁ። አንተ በጣም ጥሩ። የጠየኩት ማስረጃ ምንድን ነው? ጌታ አድርጓቸው ነበር አልክ። የቱ ጋር ላንብብ? እሱን የሚናገረው ጥቅስ የቱ ነው? ይሄው ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ። እሺ ይሄውልህ አባቱ። እሺ አንዴ ላንብብልህ። በቃ አላነብም አልክ አይደል? ላንብብልህ። ዝም ብለህ አዳምጥ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል። ማን? ኢየሱስ። አየክ፣ በእግዚአብሔር ዙፋን የተቀመጠ ማንም የለም። ስለምንድን ነው እያወራሽ ያለሽው እንዴ? ስለ ኢየሱስ ክርስቶስ ጌትነት ነው። በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል። እሺ ጌታ ተደርጎ ነው አልተቆስን እኮ ፋይል ዘጋን። ክርስቶስ ጌታ ተደርጎ ሌላ አምላክ አየክ፣ ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም። ማን ነው የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ። ማንም የለም። ቅድም እኮ ለእስራኤል ሕዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጪ ማንም የለም። ዙፋን ላይ የተቀመጠ አዳምጪ፣ ተረጋጊ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ እንዳታጠፋው፣ የአሁኑን ቃል እንዳታጠፋው። የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በእግዚአብሔር ዙፋን ላይ የተቀመጠው ማን ነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየንሽ፣ ችግር የለውም። ይሄው ዕብራውያን ይሄውልህ ከአንድ ጀምሮ አንብበው እኮ አልኩህ። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም ነው። ይሄውልህ ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም፣ ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቤው ምን ይላል? አላነበውም። አንብብ አንተ አውጥተህ ከየለ ለሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን ነው? አየህ እኔ ዛሬ ተደርጎ ነው አይደል? ጸሐፊው ሐዋርያ ሥራ ነው ጻፈው። መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት ስጋ የለበሰ ሰው ብቻ አይደለም። ኢየሱስ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ አዳምጠኝ። ይኸውልህ እሺ ንገረኝ እኮ አዳምጠኝ። ኢየሱስ